እኔና ልዕልና እስከ 2 ሰዓት አካባቢ ድረስ ከተማ አመሸን። ራታችንን በልተንና ትንሽም ዘና ብለን ወደ ኪና ቤት ተመለስን። ሁለታችንም እዛው ነው ያደርነው። እሷ አልጋ ላይ፣ እኔ ሶፋ ላይ። እኔ እንኳን የተኛሁት ማለት ይከብዳል። በማግስቱ በጠዋት ተያይዘን ወደ ውባዊ ትውልድ ከተማችን ሄድን። ምን እንደምናደርግ አልወሰንም። ከተማዋ ማዕከል እንደደረሰን ወደ ቤታችን ከመበታተናችን በፊት ለረጅም ዓመታት አብረን ሆነን ዘና ወደምንልበት ካፌ ጎራ አልን። ማኪያቱ አዘዝንና ለማውራት ተዘጋጀን። ከአዳማ ደብረገነት እስክንደርስ ለ2 ሰዓታት በዝምታ ተጉዘናል። በዛን ጊዜ ማውራትና የሆነ ውሳኔ ላይ መድረስ እንችል ነበር። ነገር ግን ሁለታችንም ርዕሱን ለማንሳት ድፍረት አላገኘንም። አሁን ግን ሰዓቱ ነው። ልልቷ አሁን የመጨረሻ ውሳኔ የምናሳልፍበት ሰዓት ነው አልኳት። እኔ አሁንስ ግን የመጨረሻ አንድ ስልክ ለሞክርለት። ደስ እንዳለሽ፣ ግን ሌሊቱን ሙሉ ስትደውይለትና መልእክት ስትልኪለት እንዳደርሽ አውቃለሁ። መልስ አልሰጠሽም። ለምን ራስሽን የምታደክሚው? መስ አንዴ ብቻ በማለት በአይኖቿ ተማጸነችኝ። ተንጠራርቼ ትከሻዋን ይዤ ጨመቅ አደረኳትና በቃ ወሪ መጸዳጃ ቤት ደርሼ መጣሁ ብዬ ከመቀመጫ የተነስቼ በአትክልትና በአረንጓዴ አጸድ ያጌጠው መናፈሻ አቋርጬ ወደ ህንጻው ሄድኩ። ከ10 ደቂቃ ቆይታ በኋላ ስመለስ ስልኳን ከፊት ለፊት ያለው ጠረጴዛ ላይ አስቀምጣ አገጯን በእጆቿ መዳፍ ደግፋ በሁለት አይኖቿ እንባዋን እያረገፈች ነው። ስጠጋት ስታየኝ ቶሎ ብላ በእጆቿ መዳፎች ጠራረገች። ደረስኩና መቀመጫዬ ላይ ቁጭ አልኩ። አሁን ማውራት እንችላለን? ምን ሆንሽ? ደውለሽ አገኘሽው ወይስ ምናምን ብዬ ልጠይቅ አልፈለኩም። ቀጥታ ወደ ጉዳዩ መግባት ነው የመረጥኩት። እሺ ልልቷ፣ ውሳኔሽን ለመስማት በጉጉት እየጠበቅኩ ነው። ትገርማለህ፣ እሳት ዳር የሚሽከረከር በረሩን ይመስልክ። ዘለ ሰዓቱ ስለመግባትና ለመለብለብ የቸኮልኩ ለምንድን ነው? ጥያቄዋ የግርምት የሐዘኔታ ይመስላል። ችግር የለውም፣ ለኔ አታስቢ። አንቺ ብቻ ከራስሽ ጥቅምና ፍላጎት አንፃር ነገሮችን መዝነሽና አስተውለሽ ውሳኔሽን ንገሪ። በቃ እናድርገው። የልጅ አባት አንተን እንግዲህ ምን ላድርግ? በጣም ደስ አለኝ። ልክ ህጋዊ ፍቅረኛዬ የመጀመሪያ ልጃችንን ጸንሳ የምስራች ብላ እንደነገረችኝ ነው እየፈነጠስኩ የነበረው። ተንጠራራውና ግንባሯን ሳምኳት። እሺ እንዴት ነው የምናደርገው? እናትሽ ቤት አለች ስል ጠየኳት። አይ አሁን አዲስ አበባ ነች። ከዱባይ ያመጣችው ዕቃ እየሸጠች መሰለኝ። ትናንት ደውዬላት ነበር። ዛሬ ማታ ወይ ነገ ጧት ትመለሳለች። ቆይ አያቴን ለማክራት እንዴ? ምን ልትላቸው? ያው አያቴን ታውቂያታለሽ። ትንሽ ትቆጣኛለች፣ ትንሽ ትበሳጫለች። ከዛ ብዙ ምክር ግን ትመክረኛለች። መሆን ያለበትን መላ ትለናለች። አያቴ ትልቅ ሰው ስለሆነች ብቻ አይደለም እንደዛ ያልኳት። እሷ ጥበበኛም ናት። ለሁሉም አይነት ችግር እሷ ጋር መፍትሄ አለ። አዎ ትክክል። እኔ ግን የተሻለ ሐሳብ አለኝ። ልስማሽ፣ ንገሪኝ። አይ ተነስኩ፣ እንሂድ። የት ነው የምንሄደው? አትጠይቀኝ፣ በቃ ዝም ብለህ ተከተለኝ ብላኝ ክንዴን ይዛ አስነሳችኝ። ሂሳብ ከፍዬ ተከተልኳት። ቀጥታ በከተማችን ወዳለ ትልቁ ክሊኒክ ይዛኝ ሄደች። ተያይዘን ገባን። ቆይ እስኪ ለምንድን ነው ወደዚህ ስፍራ ይዘሽኝ የመጣሽው? እርግዝና ምርመራ ለማድረግ ብላ አስገረመችኝ። እንዴ እስካሁን ምርመራ አላደረግሽም እንዴ? አይ አድርጌያለሁ፣ ግን እዚህ በድጋሚ ማድረግ አለብኝ፣ ምክንያቱም ከምርመራው በኋላ እነግርሃለሁ። ቆይ ብላ እዛ ክሊኒክ ውስጥ ከ2 ሰዓት በላይ ነው ያሳለፍነው። በስተመጨረሻ ልዕልና ግርማ የ18 ሳምንት እርጉዝ መሆኗን የሚያረጋግጥ መረጃ በእጇ ይዛ ክሊኒኩን ለቀን ወጣን። እሺ አሁን ንገሪኝ፣ አርግዣለሁ ብለሽ ስትናገሪ አያምነኝም ብለሽ ፈራሽ እንዴ ወይስ ምንድን ነው? አይደለም፣ መጀመሪያ ትልቅ ትርምስ መፍጠር ያለብን ማለት መጀመሪያ ኩሬውን ታደፈርሷል። ከዛ ቀስ ብሎ እየጠራ ቆሻሻው ይዘቅጥና ንጹህ ከላይ ይጠራል። ንግግሯ ቅን ያዘል መሰለኝ። ቶሎ ሊገባኝ አልቻለም። ወደ እሷ ቤት እየሸኘኋት ነው። ስልኳ ጠራ። አንስታ አይታው ከማንሳቷ በፊት ፈገግ አለችና ማን እንደደወለ አሳየችኝ። እናቷ ነች። አየ አሁን ትርምሱ ጀመረ አለችኝ። አልገባኝም። ላወር ላይ አርጋ ስልኩን አነሳችው። ልጅ የት ነው ያለሽው? ደብረገነት። አሁን ቤት ልደርስ ነው
ኃይለ ቃል በሆነ ንግግር ይኸውልሽ አሁን እየመጣሁ ነው ከቤት እንዳትወጪ አለቻት። እማዬ ምን ነው በሰላም? ነገርኩሽ ከቤት እግርሽ እንዳታነሽ እየመጣሁ ነው። እሺ እማዬ አልወጣም አትቆጪ። ስልኩ ተቋረጠ። ግራ መጋባቴ በጣም ጨመረ። እናትሽ ምን ሆና ነው? ለምንድን ነው የተበሳጨችው ስል ጠየቅኳት። ማርገዜን ሰምታ ነው በማለት የማይመስል ነገር ነገረች። ለምን ትቀልጃለሽ? እንዴት አድርጋ ልትሰማ ትችላለች? የእርግዝና የተመረመረችበትን ወረቀት እያሳየችኝ ላብራቶሪ ውስጥ የምትሰራው ነርስ የእናቴ የልብ ወዳጅ ነች። አሁን የተመረመረበት በጣም ወደኛ ናት ታውቃለህ። ግምቴ ትክክል ነበር። ቤት እስክገባ እንኳን አላስቻለትም። ለእናቴ ደውላ ነግራታለች። እቅዴም ይሄ ነበር። አሁን እናቴ ሰዓት ለብሳ ሰዓት ጎርሳ እየመጣች ነው። በጥፊ ያላሰችኝ ታፋጥጠኛለች። ከማን ያረገሽው ብላ እንድነግራት ትወተውተኛለች። ለጊዜው ምንም አልነግራትም። በሌላ ሰው ታስጠይቀኛለች። በመጨረሻ ነገ ተነገ ወዲያ አፈነደዋለሁ። ከዛም ይሆኑን አብረን እናያለን አለችኝ። በጣም አስደመመችኝ። ቤት አድርሻት በሁኔታው እንደተደመምኩ ወደ ቤት ሄድኩ። ማታ 4 ሰዓት አካባቢ ነው። አሁንም ምንም ሌላ ነገር ማሰብ አልቻልኩም። አንድ ነገር ወደ አእምሮ የመጣ። ስልኬን አንስቼ የኔ ፍቅር እንዴት ነሽ? በጣም ናፍቀሽኛል። ልጃችንስ ሰላም በይልኝ ብዬ ጻፍኩና ላኩላት። ከ3 ደቂቃ በኋላ ስልኬ ጠራ። ልልና ነበረች። አነሳሁት። እንዴት ነሽ? ሰላም ነኝ። መልእክት አስገርሙኝ ነው። መረጃ እንዲሆንሽ ብዬ ነው። የምን መረጃ? እናትሽ አንቺን ጨቅጭቃ ሲደክማት ስልክሽን ወስዳ ልትፈትሽ ትችላለች። አንተ ብላ እንደመደንገጥ ብላ እኔንም አስደነገጠች። ምን ነው? እውነቴን ነው። አዎ በጣም ነው የማመሰግነው። እንዴት ደደብ ነኝ በእናት። አሁን ስልኬን ማጽዳት አለብኝ። ከኬና ጋር የተመላለስናቸው መልእክቶችን ካገኘሽ ነገሮች ሌላ መስመር ነው የሚይዙት። በልቻው። ስልኩ ተቋረጠ። ከተጋደምኩበት አልጋ ተነሳውና ተቀመጥኩ። የኮሜዲኖ የታችኛውን መሳቢያ ከፈትኩ። የሚስጥር ሳጥኔን አወጣው። ከፈትኩ። የልልና ፎቶዎች፣ የፀጉር ጌጦች፣ የሷ 2 ፓንቶች፣ እነዚህም በመሳሰሉ ቁሳቁስ የተሞላ ነው። እያንዳንዱን ዕቃ በየተራ እያነሳውና እየዳበስኩ ስለሷ እያሰብኩ ሳለ ድንገት ስልኬ ድምፅ አሰማ። መልእክት ነው። የኔ ፍቅር ደህና አይደለሁም። እንዴት እንደሆነ አላውቅም። እናቴ ማርገዜን አውቃ ከማን ያረገሽው እያለች እንድነግራት በጣም እያስጨነቀችኝ ነው። አይዞህ አታስብ። አንተን ችግር ውስጥ መክተት ስለማልፈልግ አልነግራትም። ልጃችንን ሰላም ብዬልሃለሁ። ደህና ደር። አፈቅርሃለሁ ብላ ላከችልኝ። አይኔን ሳልነቅል ከ10 ጊዜ በላይ ደጋግሜ ያነበብኩት እናትየው ብታነበው ተብሎ ታስቦ የተጻፈ መልእክት እንደሆነ እና ከልቧ የጻፈችው እንዳልሆነ ባውቅም ግን ደስ ብሎኛል። ወይኔ ፍቅር እንዴት ልታውቅ ቻለች? አንቺ ወድሽን አይታ ተጠራጥራ ይሆን እንዴ? ብቻ አንቺ ያትጨነቂ። መጨነቅሽ ለልጃችን ጥሩ አይደለም። እናትሽን ለማሳመን የሆነ ነገር እናደርጋለን። አንቺንም ልጃችንን በጣም ነው ማፈቅራችሁ ብዬ ላኩ። ሳጥኑን ዘግቼ ወደ ቦታው መለስኩና ወደ አልጋዬ ወጣው። ተኛው። እንቅልፍ ወሰደኝ። በማግስቱ በራፌ ባይል ሲንኳኳ ነው ከእንቅልፌ ባነንኩት። ጦርነት ተነስቶ ተነሱ እንሽሽ ወይንም እሳት ተነስቶ አምልጡ አምልጡ የሚል ነው የሚመስለው። ተስፈንጥሬ ካልጋዬ ወርጄ ወደ በራፉ እያመራው ማን ነው? ምንድነው? አንተ የተረገምክ ክፈት! የአባቴ አስፈሪና ሸካራ ድምጽ ነው። ወዲያው ገባኝ። ዜናው እንደ ሰደድ እሳት እየተንቀለቀለ እኛ ቤት መድረሱን እርግጠኛ ሆንኩ። በራፉ እንደከፈቱ ቀጥታ የአባቴ ቡጢ ነው መንጋጭላይ ላይ ያረፈው። ተንገዳግጄ ወለሉ ላይ ተዘረፈጥኩ። እናቴ ልጄን ገደለው ብላ ጮቷን ለቀቀች። አባቴ በንዴት ራሱን ሊስት ትንሽ ነው የቀረው። ወደ መሬት ጎንበስ አለና የለበስኩትን ፒጃማ ኮሌታ ጨምድዶ በመያዝ ወደ ላይ ስቦ አነሳኝ። ምንም እንደማያውቅ ሰው አባዬ ምን አድርጌ ነው ብዬ ጠየቅኩት። ምን አድርጌ ነው ትላለህ እንዴ? ከመች አድርጌ ነው የሰው ልጅ አስረገዝከው? ኧረ አባዬ ምን ማስረገዝ ነው ያልገባኝም ስለው በዛ ስራ ባጠነከረው ሸካራ እጅ በጥፊ ሲያጠናግረኝ እንደምንም ተንገዳግጄ ባለሁበት ቆምኩ።
እናቴ እኮ አለው ኧረ ተው እንጂ ተው፣ ኧረ እባክህ እንደው ባልተጣራ ወሬ ልጄን እንዳትገለው እባክህ እንደው በፈጣሪ ይሻለው እያለች እየተማጸነች ነው። ኧረ እባክሽ ባልተጣራ ወሬ አልሰማሽም እንዴ? ልጄን ደፍሯት ነው ያስረገዛት እከሳለሁ እያለች እኮ ነው። ከኔ ብታስጢው ከእስር ቤት የምታስጢው ይመስልሻል? የዚህን ጊዜ የመደንገጡ ተራ የኔ ነበር። የምን መድፈር እንዴ የምን እስር ስል በውስጤ ራሴን ጠየቁ። አባቴ ወደ ውስጥ እየገፈተረ ወደ አልጋው ወሰደኝና ስልክ ናምጣ ሲል አንቧረቀብኝ። የምን ስልክ የማንን እንዳልገባው ሰውኝ ጠየቁ። ሰውዬ በእጄ ሰበብ እንዳቱ ስልክን አምጣ ብያለሁ። ካስቀመጥኩበት አንስቼ የሰጠሁት እዛው ስሬ ሆኖ ከፈተው ሜሴጅ ማንበብ ጀመረ። ያውልሽ ያው ማረጋገጫው አለና ስልኩን ለእናቴ ሰጣት። ለሰከንዶች ማሰብ ጀመረ። እናቴ በስልኩ ላይ ያለውን መልእክት እያነበበች እንቧን እያረገፈች ነው። ታዲያ እኮ ልጆቹ ይዋደዳሉ እንዴ? አልደፈራትም አለች። እኮ ካልደፈራት ችግር የለውም አይደል? ልጅቷ እኮ ገና 18 ዓመት አልሞላትም እያለች ነው። 18 ዓመት ካልሞላት ደግሞ ፈቀደችም ተደፈረችም ያ ወንጀል ነው ብሎ መለሰላት። እናቴ አይኖቿ በድንጋጤ ይበልጥ ፈጠጡ። አባቴ ወደ በሩ ሄደና ቁልፉን አወጣ። የእናቴን ክንድ ይዞ እየጎተተ ይዟት ወጣ። ምን እንደማረግ እስከወስን ድረስ ከዚህ ክፍል አትወጣም ብሎ በላይ ላይ ቆለፈው። ይኸው አንድ ሰው ካለኔ ፈቃዴን ክፍል ቢከፍት ጸቡ ከኔ ጋር ነው አለና ሄደ። ጸጥታ ሲሰፍን አልጋው ላይ ቁጭ አልኩና ማሰብ ጀመርኩ። ነገሮች ካሰብኩት ትንሽ ከፍ ብለው ወሰብሰብ ያለ ነገር እንደተፈጠረ ተሰማኝ። ስልኬን አባቴ ይዞት በሄድ ልልና ጋር ደውዬ ነገሮች እንዴት እየሄዱ እንደሆነ መረጃ አግኝ ነበር። እናትየው ግን ምን አይነት ጨካኝ ነች! ከቤተሰቦቼ ጋር እድሜ ልክ ትተዋወቃለች። እኔንም ከመወለዴ ጀምሮ ታውቀኛለች። ብዙ ጊዜ በእጆቿ የተሰሩ ጣፋጭ ምግቦች በልቻለሁ። እኔ በሌለሁበት ለልጄ ጓደኛ ስለሆንካት ስለምትንከባከባት ብላ ብዙ ስጦታዎች አምጥታልኝ ታውቃለች። ለኔም ብቻ ሳይሆን ለኬናም እንደዛው። ታዲያ አሁን ምንድነው ልጄን ደፈረ 18 አልሞላትም ብትለው ምን እንደዚህ ሳስባላት? ልልና 19 ዓመት እንደሆናት በደንብ አውቃለሁ። ታዲያ ምን አስዋሻት? አዎ አውቃለሁ። የአንድ ልጇን የአጉል የልጅነት ጊዜ ማርገዝ መስማት በጣም እንደሚያበሳጫትና ልጄን መጠበቅና መቆጣጠር አልቻልኩም የሚል ጸጸት ላይ ሊጥላት እንደሚችል ገምታለሁ። ቢሆንም ግን ልጄን ደፈረ የሚለው ክስ በዛ። እስከ 4 ሰዓት ማንም ወደኔ መጣ ሰው የለም። እኛ ቤት ውስጥ የሚኖር ሁሉም አባቴን ይፈራዋል። ፈራው። ከዛም በላይ ደግሞ ራበኝ። በራፉን ባልደበደብኩ። ታላቅቴ ማህሌት መጣችና በሹክሹክታ ድምፅ መሳይ ምን ፈልገህ ነው ስትል ጠየቀችኝ። ቁልፉን አምጪና ክፈችልኝ ታፈንኩ እኮ ስል ተማጸንኳት። አይቻልም ወንድሜ፣ አባቴ ሁሉንም ቁልፎች ኪሱ ውስጥ ከቷቸው ነው ሄደው። እሺ እናቴን ጠሪልኝ እሺ ብላ ሄደች። ወዲያው የእናቴን ድምፅ ሰማሁ። ልጄን አበባ ደህና ነህ ስትል በለቅሶ ታጅባ ጠየቀችኝ። እማዬ ደህና ነኝ፣ ግን ርቦኛል፣ በጣም ነው የራበኝ ለፈለፍኩባት። ቆይሽ መጣውን እኔ አፈር ልብላል። ከ5 ደቂቃ በኋላ መጣች። እማዬ ምግብ አመጣሽልኝ? አምጥቼልሃለሁ፣ ግን እንዴት ነው ማቀብልህ? ትንሽ አሰብኩና እህቴን ጥሪያት፣ ቆይ እህቴን ጥሪያትና በሽንት ቤት ትንሿ መስኮት በኩል ታቀብለኝ። አይ ልጄ እዚህ ጋር ወንበር አለ፣ እሱ ላይ ቆሜ ቆይ አቀብልሃለሁ። እሺ። ያመጣችልኝን ምግብ ለመቀበል ወደ ሻወር ቤት ስገባ ከውጭው የሚንኳኳ የሳህን መሰበር ድምፅና የብርጭቆ መንከሻከሽ ሰማሁ። ያን ተከትሎ አስገምጋሚ አባቴ ድምፅ አንቧረቀ። ምን እየሰራሽ ነው? ለዚህ ጋጦጥ ልጅሽ ምንም ነገር አይገባውም። ምን ነካ አንተ? በረሃብ ልገለው ነው እንዴ? ልትጋፈጠው ሞከረች። ፍግም ይበል አላት። የእናቴ ለቅሶ እየራቀ ሄደና ጠፋ። አሁን ከፍተኛ ፍራቻ ውስጤን ይንጠው ጀመር። ይሄ ላልተሰጠኝ ፍቅር ገና ካሁኑ የኔ ያህል ችግር ውስጥ ከገባው ነገ ተነገ ወዲያስ ምን አይነት ማህት ነው የሚመጣብኝ ብዬ አሰብኩ። እናም በድጋሚ ፈራው። እንደዛም ቢሆን ወደ ኋላ ማፈግፈግ አልፈለኩም። ይሄ ጉዳይ ነፍሴን የሚያስከፍለኝም ቢሆን በቃ አንዴ ለልልና ቃል ገብቼላታለሁ። እሷ ሳትጠይቀኝ
ለምኝና ጎትጉቼ እዚህ ጉዳይ ውስጥ የከተትኳት ነው ነኝ። አሁን እጅ ለእጅ ተጨባብጠን እርምጃውን ጀምረናል። ስለሆነም አውራ ጎዳናው ምንም ያህል ወጣ ገባና ጎረበጥ ባጣ ቢሆንም በቃ እጇን አልለቅም ወሰንኩ። ራሴን በጣም እያመመኝ ነው። ክፍሌ ከነበረው ማስታገሻ መድኃኒት አንዱን ፈልቅቄ በጭላጭ የሃይላንድ ውሃ ጨልጬ ውጪ ካልጋይ ላይ ወጣሁ። አዎ ምናልባት ትንሽ እንቅልፍ ቢወስደኝ ረሃብ ይቀንስልኝ ይሆናል ስላሰብኩ፣ እናም ለመተኛት አይኖቼን ጨፍኜ መገላበጥ ጀመርኩ። ና በሩን ክፈት ብያለሁ አንተ የሚል ድምፅ ከሰመመን ይቀሰቀሰኝ። ይህ ድምፅ የኔ ያዳኝ ነው። አያቴ ነች። አባቴን ማዘዝና ማሸነፍ የምትችለዋ ብቸኛዋ አያቴ። ትከፍታለህ ወይስ አናጺ ጠርቼ በራፉን ላስፈልጥልህ ቢካልክ ስትል ሰማሁ። ተነሳውና ወለሉ ላይ ቆምኩ። የመኝታ ቤቴ በራፍ ሲንቋቋ ሰማሁ። ወዲያው ተከፈተና አያቴ ወደ ውስጥ ገብታ መልሳ ዘጋችው። እንደ ሕፃን ልጅ ተንደርድሬ ተጠመጠምኩባት። ኮስተር እንዳለች ሂድ ተቀመጥ አለችኝ። አያቴ አትናደጂብኝ፣ አውቃለሁ ስህተት ሰርቻለሁ፣ ይቅርታ አድርጊልኝ አያቴ እያልኳት አልጋው ጠርዝ ላይ ተቀመጥኩ። አያቴ መጣችና ከጎኔ ተቀመጠች። ገና በመኮሳተር ለረጅም ደቂቃዎች አተኩራ ስታየኝ ከቆየች በኋላ የስድብ ውርጅብኝ ታወርድብኛለሽ ብዬ ስጠብቅ በፈገግታ ፊቷ እንደ ፀሐይ ያበራ። በጣም ነው ያስደሰትከኝ፣ ከእህቶች ቅድመ አያት አደረግኝ ስታወራ ወደ ውጭ እንዳይሰማ በሹክሹክታ ነው። አያቴ እንዴ አያቴ የእውነትሽን ነው? ደስ ብሎሻል? አልተበሳጨሽም ስል ጠየቅኳት። ትንሽ ቸኩለሃል፣ ትንሽም ስተት ሰርታል፣ ግን እንደ አያት ጀግናና ደፋር ነው። እሱም እኔን ሲያገባ 18 ዓመት እንኳን በቁጡ አልሞላውም ነበር። እኔማ ገና 15 ዓመት አጎጠጎጤ ነበርኩ። የኔ ተወዳጅ አያት አንቺ እኮ በጣም ምርጥ ነሽ። አባዬ ግን በጣም ተበሳጭቶብኛል። አታስብ፣ ሁሉን ነገርን ያስተካክለዋለሁ። ከጎኔ እንደምትቆም ተስፋ ሰጠችኝ። በእውነት አያቴ አንቺ ስላለሽኝ በጣም እድለኛ ነኝ። ልጄ አሁን ምነግርን አዳምጥ። እሺ አያቴ እያደመጥኩ ነው። አሁን ይኸውልህ የቤተሰብ ስብሰባ እናደርግና ምን ማድረግ እንዳለብን እንማከራለን። ግን እዛ ብሰድብ በወቅስ ጨከን እንደው በልብ ምንም ሳትደነግጥ አባትን ለማለሳለስ መጀመሪያ አብሬው መጋል አለብኝ። ከዛ በዝግታ ስቀዘቅዝ እሱም አብሮኝ ይቀሰቀሳል። የልጄን አመል በደንብ ነው ማቀው በማለት አብራራችልኝ። አታስቢያቴ፣ ከፈለግሽ ደብድብኝ፣ ከፈለግሽ እንደውም ጥሩ። እንደዛ ካልክ በል ተነስ፣ ጉዳዩን ፊት ለፊት እንጋፈጥ አለችኝና በፈገግታ ቀርማኝ ተነሳች። በፈገግታ ደምቄ የተነሳውና ተከተልኳት። በራፉ ጋር ስደርስ ድንገት ቆም አለችና ክንዴን ያዘች። ምን ነው አያቴ? ምንድነው እንዲህ ጥርስ በጥርስ መሆን? ስወቅስና ስሰድብ እንደቆዩ አስመስል እንጂ አንተ። መጀመሪያ ሳቃፈነኝ። ከዛ እንደምንም ብዬ ፊቴን ቆዳ አንድ ላይ ቋጥሬ ለመኮሳተር ሞከርኩ። አዎ እንደዛ ከተቻለ ደግሞ አይኖችን ባቢያ ቀሩ ጥሩ ነው። አሁንም ሄድ እንችላለን ብላ መራመር ጀመረች። ተከተልኳት። ሳሎን ስንደርስ እናቴ፣ አባቴና ሁለት እህቶቼ ሶፋውን ከበው በጸጥታ ተቀምጠዋል። ቤቱ አዲስ ሬሳ የወጣበት የሐዘን ቤት ይመስላል። እኛ ስንገባ ሁሉም ተደናግጠው ዞር ዞር ብለው አዩ። የአባቴ አይን አሁንም በንዴት እንደተጉረጠረጠ ነው። አያቴም ልክ እንደ አባቴ ኮስተርተር ብላ ሄደ እዛ ተቀመጥ አለችኝ። ከመቅጽበት ተለውጣ እንዳለችው ከሁሉም ፊት ለፊት ያለ ደረቅ ወንበር ላይ ተቀመጥኩ። እሷ ከአባቴ ጎን ሄዳ ተቀመጠች። ከዛም ተጀመረ። ለሆነ ለ30 ደቂቃ ለሚያህል ጊዜ አያቴና አባቴ እንደ ጢባ ጢቤ ተቀባበሉኝ ነው የምላችሁ። አንገቴን አቀርቅሬ በዝምታ ሰማቸው። ከዛም ድንገት ዝምተኛዋና ጭምቷ እናቴ እንደ ነብር ተፈናጥራ ተነሳችና ፊቴ ቆመች። ጣሪያ በሚቀድ ድምፅ በቃችሁ እንዴ? አልበዛም እንዴ? ልጅቷን እኮ የገደላት ነው ያስመሰላችሁት። በቃ ተፋቅረው ነው የተሳሳቱት። ልጅቷን ሄጄ አግኝቻታለሁ። በጣም እንደምትወደውና ሁሉን ነገር ያደረገችው በራሷ ሙሉ ፍቃድ እንደሆነ እያለቀሰች ነው የነገረችኝ። ታዲያ ልጅን እንደ ማርያም ጠላት የምትቀጠቅጡት ምንድን ነው እንዴ? በቃችሁ። መፍትሄ ላይ አታተኩሩም ወይ? መፍትሄውማ ልጅሽን እስር ቤት መወርወር ነው። ምን ነካ? ቆይ አንተ እንዴ
ለአንተም እኮ አንድና ብቸኛ ወንድ ልጅ ነው። እንዴት እስር ቤት ይገባዋል ትላለህ? አረ ጉድ! አዛሉ እውነትሽን ነው። በቃ ሁላችንም መረጋጋት አለብን። ወደ መቀመጫሽ ተመለሽ። አያቴ ጣልቃ ገባች። እናቴም እንደምንም ራሷን አረጋግታ ወደ ቦታዋ ተመለሰች። በስክነት ስለ መፍትሄው መነጋገር ተጀመረ። በስተመጨረሻ በመጪው እሁድ ልጃችሁን ለልጃችን ተብሎ ልዕልና እናት ጋር ሽማግሌ ለመላክ ተወሰነ። እነሱም ቀድሞ እንዲዘጋጁ እንዲነገራቸው ተወሰነ። የቤተሰቡ ስብሰባም ተበተነ። አባቴ መልሶ ክፍሌ ውስጥ ይዘጋብኛል ብዬ ጠብቄ ነበር። እሱ ግን ምንም ሳይናገር ጠዋት የነጠቀኝን ስልኬን ከኪሱ አወጣና ፊት ለፊት ጠረጴዛው ላይ አስቀምጦ አያቴን ወደ ገጠር ቤቷ ላይ ያደርሳት ይዟት ወጣ። ተንደርድሬ ሄድኩና ስልኬን አንስቼ ወደ እናቴ ሄድኩ። አረ ውዷ እናቴ ልሞትልሽ ነው፣ እኔ በጣም ነው የራበኝ። ያፈር ልብላት ልጄ። እጄን ይዛ ወደ ኪችን ወሰደችኝ። 3 ቀን ሙሉ ምግብ ቀምሶ እንደማያውቅ ሰው ነበር ተስገብግቤ የበላሁት። ደግሞ እንዴት አባቱ ነው የሚጣፍጠው! ማን ነበር በዓለም ላይ እጅግ ጣፋጩ ምግብ ምንድነው ተብሎ ሲጠየቅ በዓለም ላይ እጅግ ጥዑምና ጣፋጩ ምግብ በጣም ርቦ የበላው ነው ብሎ የመለሰው? እናም የዚህ አባባል ጥልቅ እውነት የገባኝ ዛሬ ነው። ከምግብ በኋላ ቀጥታ ወደ ክፍሌ ተመልሼ ሻወር ወስጄ ልብሴን ቀያየርኩና የተወሰኑ ቅያሪ ልብሶች በቦርሳ ይዤ እናቴና እናቶቼን ተሰናብቼ አባቴ ወደ ቤት ከመመለሱ በፊት ወጥቼ ሄድኩ። አዎ ዛሬውን ወደ አዲስ አበባ ተመልሼ ካምፓስ ገብቼ ማደር አለብኝ። ከመሄደ በፊት ግን ልዕልናን ማግኘትና ምን አይነት ሁኔታ ላይ እንዳለች በአይኔ ማየት አለብኝ። ግን እንዴት አድርጌ ነው ማግኛት? ስልክ ልደውልላት አልፈለኩ። ምክንያቱም ብደውልላትም የምታነሳው እናቷ ልትሆን ትችላለች። በዚህ ጊዜ እስካሁን ከተበሳጨችው በላይ ላበሳጫት አልፈልግም። ወዲያው አንድ ሐሳብ መጣልኝ። እነ ልዕልና ጎረቤት ያለች አብራን የተማረች ልጅ አለች። እሷ ጋር ደወልኩላት። ሁኔታውን ነገርኳት። ልዕልና ጋር ሄዳ በስልክ ልታገናኝ እንደምትሞክር ነገረችኝ። መኪናው ውስጥ ቁጭ ብዬ መጠበቅ ጀመርኩ። ብዙም አላስጠበቀችኝ። ወዲያው ነበር ስልክ የጠራው። ሄሎ መስ። ከአንድ ዓመት ከመንፈቅ በኋላ ድምጿን የሰማውን ይመስለኝ። ውስጤ ስፍስፍ ነው ያለው። ልልቷ ሰላም ነሽ? ስላንቺ በጣም ተጨንቄያለሁ ስል ንግግሬን ጀመርኩ። አውቃለሁ ውድ፣ እኔም ስላንተ ሳስብ ነበር። አሁን እኔ ደህና ነኝ። ማዕበሉም ቀስ እያለ እንዳልኩ እየሰከነ ነው። የኔ ውድ፣ አሁን ወደ ካምፓስ መመለስ አለብኝ። ከመሄድ በፊት አንድ አይንሽን ማየት፣ ልጄንም መሰናበት ፈልጌ ነበር። እኔም ደስ ይለኝ ነበር፣ ግን እናቴ እንደ ዘበኛ በረንዳ ላይ ቁጭ ብላ እየጠበቀችኝ ነው። እስረኛው ሆኜ እልሃለሁ። መቼ እንደምፈታ አላውቅም። እባክሽ፣ እኔም በአባቴ ክፍል ተቆልፎብኝ ነበር። አያቴ ነች ከገጠር መታ ያስፈታች። እድለኛ ነህ። እኔም እንዳንተ አይነት አያት ቢኖርኝ እስካሁን እኔ ተፈትቼ ነበር። አይዞሽ፣ ጥቂት ቀን ነው። በነገራችን ላይ ቤተሰቦቼ በመጪው እሑድ እናትሽ ጋር ሽማግሌ ሊልኩ ነው። የምን ሽማግሌ? ልጃችሁን ለልጃችን ሊሉ ነው። ያው በቅርብ ቀለበት ማሰርና ልጃችን ከመወለዷ በፊት መጋባት አለብን አይደል? እየቀለድክ ነው እንዴ? የምን ቀለበት? የምን ጋብቻ? ያው እንግዲህ በእኛና በቤተሰቡ በኩል የተወሰነውን ነው የነገርኩሽ። እንደነገርኩሽ እኔ እስረኛ ነበርኩ። የተወሰነብኝን ከመቀበል ውጪ ሌላ ምርጫ አልነበረኝም። ያው እሑድ እናትሽ በእኔ ቤተሰቦች ሐሳብ የምትስማማ ከሆነ አንቺን በተመሳሳይ ከመቀበል ውጪ ምርጫ ያለሽ አይመስለኝም። እሺ በቃ ደውልልን፣ እናወራለን። የማየን ድምጽ እየሰማው ስለሆነ ስልኩን ልዝጋው በቃ ብላ ዘጋቸው። አሁን ድምጿን ስለሰማውና ሰላም ሆኗን ስላረጋገጥኩ ዘና አልኩ። የመኪናውን ቁልፍ አሽከረከርኩና ሞተሩን አስነሳው። ውቢቷ ደብረገነትን ለቅቄ ወደ አዲስ አበባ መክነፍ ጀመርኩ። ስለ ልዕልና እያሰብኩ፣ እሑድ ስለሚላኩት ሽማግሌዎች እያሰብኩ፣ ቀለበት መች እንደማስር እያሰብኩ፣ መች እንደማገባ እያለምኩ አዲስ አበባ ደረስኩ። በእውነቱ በእኔ ሕይወት ባለፉት 2-3 ቀናት የተከሰቱ ነገሮችን ሳስብ ፊልም የማይ ነው ይመስለኝ። የመጀመሪያ ሴሚስተር ፋይናል ፈተና ሰሞን ነው። እናም በተቻለኝ መጠን ትኩረቴን ሰብስቤ ጥናት ላይ ለማድረግ እየሞከርኩ ነው። አሁን ቀለበት ያሰርኩ ሰው ነኝ። ልዕልና አመናችሁም አላመናችሁም አሁን ህጋዊ እጮኛዬ ሆናለች።
እሷም ወደ አዳማ ዩኒቨርሲቲ ተመልሳ ልክ እንደኔው ለፈተና እየተዘጋጀች ነው። አሁን የ6 ወር እርጉዝ ነች። የተስማማነው ይህን ሴሚስተር ከተፈተነች በኋላ ዊዝድሮዋል ትሞላና ወደ ቤት ትመለሳለች። በዚህ ጥር ወር መጨረሻ ሰርግ ይኖረናል። ከተጋባም በኋላ እኔ ትምህርቴን እቀጥላለሁ። እሷ እኛ ቤት ሆና አያቴን ታርሳለች፣ ወይም ደግሞ አያቴ ጋር ሆና እሷ ታርሳታለች። እናቴም ሆነች አያቴ ሁለቱም እኛ ጋር ነው የምትወልደው እያሉ እየተጣሉላችሁ ነው። በዛ ላይ እናቷም እሷ ጋር ብትወልድ ደስ ይላታል። እኔ ግን ሴት አንዴ ካገባች በኋላ በባሏ አቅፍና ከለላ ውስጥ ነው መሆን ያለባት ብዬ ነው ማስብ። በእውነት እንደዚህ ማሰብ የራሱ በጣም ነው የሚያስቀርበኝ። በነገራችን ላይ ኬና ጭራሹኑ ከእይታችን ተሰውሯል። ከኛ ጋር ያለውን ግንኙነት አቋርጧል ነው የምላችሁ። ስልክ ቁጥሩንም ቀይሯል። አባቱን ከደብረገነት ከተማ አስወጥቶላችሁ አዲስ አበባ ኮንዶሚኒየም ተከራይቶ ከወሰደው የ2 ወር አለፈ። ጓደኛዬን እንዲህ በቀላሉ ላጣው አልፈልግም። ለዛ ነው ከ20 ቀን በፊት አዳማ ድረስ እሱን ፍለጋ ሄጄ ነበረው። መጀመሪያ ቤቱ ነበር ሄድኩት። የተከራየውን ቤት ከለቀቀ ወር እንዳለፈው ተነገረኝ። ከዛ ወደ አዳማ ከነማ ጽሕፈት ቤት ሄጄ ሳጠያይቅ ከክለቡ ጋር ያለውን ውል ጨርሷል አሉኝ። አዲስ አበባ ከቡና ወይም ከጊዮርጊስ ለአንዱ ለመፈረም እየተደራደረ ነው አሉኝና አዳማ ዩኒቨርሲቲ ሄጄ ልልቷን አገኘሁና ወደ አዲስ አበባ ተመለስኩ። ፈተናውን ከጨረስኩ በኋላ እዚህ አዲስ አበባ ፈልገዋለሁ። ከልልና ጋር ስንጋባ የሰርግ ጥሪ ወረቀት ላደርሰው ፈልጋለሁ። መምጣት አለ መምጣት የሱ ፍላጎት ነው። እኔ ግን ብጠራው ረፍት አገኛለሁ። በጥናትና በፈተና ጫና አድካሚ ሳምንት አሳለፍኩ። ድክም ብሎኛል። ግን ደግሞ ልልና ላገኝ ስለሆነ ደስ ብሎኛል። በቤት ደውዬ መኪና ልከውልኛል። ሹፌሩን ወደ ደብረገነት ልኬ እኔ ልልና ለመውሰድ ወደ አዳማ እየሄድኩ ነው። ፈተናዋን ጨርሳ ዊዝድሮዋል ሞልታ ልብሶቿንና ጠቅላላ ዕቃዎቿን በሻንጣ ጠቅጥቃ የኔን መምጣት እየጠበቀች ነው። ስደርስ በፈገግታ የታጀበ ፊት ጠብቄ ነበር። ግን በጣም ተኮሳትራና በጣም ተከፍታን ያገኘኋት። ከሰዓታት በፊት ስደውልላት ፍልቅልቅ ብላ ነበር ያናገረችኝ። ለወስዳት እንደምመጣ ስነግራት በደስታና በጉጉት ነበር የፈነጠዘችው። ታዲያ በእነዚህ ጥቂት ደቂቃ ምን ተፈጠረ? ያውቃለሁ በእርግዝና ወቅት በሚከሰት የሆርሞን መዛባት የጸባይ መለወጥ እንደሚያስከትል አውቃለሁ። ግን ደግሞ ይሄ ከሆርሞን ጋር የሚገናኝ አይደለም። ዕቃዎቿን መኪና ላይ ቀድሜ ጫንኩና እሷን ደግፌ ቀስ ብዬ ወደ መኪናው አስገብቼ እኔም ዞሬ ገባው። ሞተሩን አስነስቼ ከዩኒቨርሲቲው ቅጽር ግቢ መራቅ እንደጀመርን ውዴ ምነው ችግር አለ እንዴ? እያመመሽ ከሆነ ሐኪም ቤት እንሂድ ስል ጠየቅኳት። አይ ሰላም ነኝ። እሺ እርቦሻል? አራበኝ። አሁን ወደ ቤት መሄድ ብቻ ነው የምፈልገው። እሺ እንደፈለግሽ የኔ ፍቅር። ይበልጥ ብስጭት አለችና ብቻችንን ነን እኮ ድራማ መስራትና ማስመሰል አያስፈልግም ስትል በድንገት ጓለች። ስለምን ድራማ ነው የምታወሪ? የኔ ውድ የኔ ፍቅር አትበለኝ። እኔ ፍቅርህም ውድም አይደለሁም። ይሄን አንተም ሆንክ እኔ በደንብ እናውቃለን አይደለም እንዴ? ውስጤ እንክትክት ሲል እየታወቀኝ ነው። ሁሌ ምላሷ ላይ በሁለት በኩል የሚሸረክት ጎራዴ ያላት። ልክ እንደ ዛሬው ሁሌም ልቤ ላይ ድንገት ትሽጠዋለች። ሳልጠብቅ፣ ሳልገምት፣ ሳላስተውል እና እዛው እንዳለ ታሽከረክረዋለች። ደሙ ሲንጠባጠብ እያየች አታዝንልኝም። ቢሆንም መከፋቴን ለሷ ማሳየት አልፈልግም። በቃ እሺ ይቅርታ፣ አትበሳጭ በማለት በዝምታ መንገዱ ላይ አይኖችን ሰክቼ እንዳቀጠልኩ ከ10 ደቂቃ ዝምታና ጸጥታ በኋላ ተንሰቅሰቃ ማልቀስ ጀመረች። በፍጥነት መኪናውን ወደ ዳር ወስጄ አቆምኩት። እናም ቶሎ ወርጄ ከኋላ ጋቢና በመግባት ከጎኗ ተቀመጥኩ። ደረቴ ላይ ተለጠፋ ለቅሷን አስፋፋችሁ። በጣም ጨነቀኝ። ልልቷ ስላስከፋውሽ ይቅርታ፣ ላስቀይምሽ ፈልጌ አይደለም። ካሁን በኋላ እንዳልሽኝ ይጠነቀቃለሁ። መሳይ ወይ ልልቷ፣ በጣም ይቅርታ አድርግልኝ። አንተ ምንም አላጠፋህም። ንዴቴን ነው የተወጣሁብህ። ያበሳጨኝ ነገር ሌላ ነው። ልልቷ፣ ልትነግሪ የምትሺ ከሆነ በደስታ ሰማሻለሁ። ምናልባት አብረን መፍትሄ ልናገኝለት እኮ እንችላለን። ግን እስከ መቼ ነው የኔን ጨለማ የፍቅር ታሪኮች ሳትሰለች የምታደምጠኝ? እስከ መቼ ለኔ ችግሮች መፍትሄ በመፈለግ ትደክማለህ? አይሰለችም? ልልቷ፣ እየሰማሽ ነው? ያንቺ የሆነ ነገር መቼም
መቼም አይሰለቸኝ። እኔ ደግሞ ለአንተ ይደክመኛል። እሱን ተይና ይልቅ ችግሩ ምን እንደሆነ ብትነግሪኝ። ኬና ነው ብላ አስደነገጠች። እንዴ አገኘሽው እንዴ? እኔ እኮ ላገኘው በጣም ጥሪ ነበር በነገርሽ ላይ። አይ አላገኘሁትም ብላ ስልኳን አወጣችና ፌስቡክ ከፍታ አንድ የስፖርት ዜና አውጥታ ሰጠችኝ። ተቀብያ አነበብኩት። ታዋቂና ወጣቱ አጥቂ ኬና አዱኛ ለቡና ይፈርማል ተብሎ ሲጠበቅ ወደ ደቡብ አፍሪካ ለሙከራ ማቅናቱ ታውቋል። የሕክምና ምርመራውን ካለፈ በኋላ ለ2 ዓመት ይፈርማል ተብሎ ይጠበቃል ይላል። አንብቤ ስጨርስ ስልኩን ዘጋውና መለስኩላት። ምን እንደምናገር ግራ ገባኝ። ራሴን ላጽናና ወይስ እሷን? እኔ ቀለበት አስሬላታለሁ። ከ20 ቀን በኋላ ልንጋባ ነው። ግን ደረቴ ላይ ጋደም ብላ ስለ ፍቅረኛዋና ስለ አስረግዛት ነው እያወራችኝ ቧ እየረገፈ ያለው። ልልቷ ገና እኮ አልተረጋገጠም፣ አልፈረመም። ተመልሶ ሊመጣ ይችላል። ቢፈርምም ደግሞ ለ2 ዓመት ነው። ሰዎች ለሰርጌ 3 ቀን ነው የቀረው። ለሰርጉ ዝግጅት ከላይ ታች ስልስለው አልኩ። ድክም ብሎኛል እና የ30 ደቂቃ ናፕ ልወስድ ወደ መኝታ ክፍሌ ገባሁ። ተኛው። ያንንም ይህንንም ሳስብ እንቅልፌ ጠፋ። በራፌ ተንኳኳ። ማን ነው? ይግቡ አልኩኝ። በሩ ተከፍቶ ወደ ውስጥ የገባውን ሰው ስመለከት ፈጽሞ ያልጠበቅኩት ስለሆነ ማመን አቃተኝ። ተፈናጥሬ ካልገው ተነሳውና ቆምኩ። ሙሽራው ሰላም አትለኝም እንዴ አለኝ። ተንደረደርኩና ተጠመጠምኩበት። በፍጹም የሰርጌ ቀን 3 ቀን ሲቀረው የዘላለም የልብ ጓደኛዬ ፊቴ ቆሞ ሳየው ማመን ነው ያልቻልኩት። ደቡብ አፍሪካ አልነበርክ እንዴ ስል ጠየቅኩት። አዎ ነበርኩ፣ ግን ደግሞ የሁለት የልብ ጓደኞቼ አብሮ አደጎቼ ሰርጋችሁ እንዲያልፈኝ አልፈልግም። ወይ ጉድ! እሺ ና እስኪ ተቀመጥና ዝርዝር ነገር ብዬ ካልጋዬ ጎን ተቀመጥን። ኬና የሄድክበት እንዴት ነው? አልተሳካም እንዴ? አረ ተሳክቷል ወንድሜ። የ2 ዓመት ኮንትራት ፈርሜ ነው የመጣሁት። አሁን የብሔራዊ ቡድን ይሄ የረፍት ላይ ስለሆኑ 15 ቀን አለኝ። አባቴን ለመውሰድ ስመጣ የእናንተ ሰርግ መሆኑን አባቴ ሰምቶ ስለነበር ነገረኝ እና ወደዚህ ላገኛችሁ መጣሁ ብሎ የመጣበትን ምክንያት አብራራልኝ። የውልኬና የልልናን ስለንቦናና ስም ለመጠበቅ ስል ብቻ ነበር እዚህ ነገር ውስጥ የገባሁት። ቤተሰቦች ያረገዘችው ልጅ ከኔ መሆኑን ሲሰሙ ከፍተኛ ማዕበል ነው የተነሳው። እናትየውን ታውቃታለህ። ነገሩን ከመገመት ነው በላይ ነበር ያጦዘችው። ልጅ 18 ዓመት እንዳልሞላትና 18 ዓመት ያልሞላት ሴት ጋር ግንኙነት መፈጸም ህገወጥ ስለሆነ ከሳለው አትል መሰለ። አባቴ አበደ። ቤተሰቦች ሁሉ ተጨነቁ። ከዛ ወዲያው ቀለበት እንድናስር ወሰንኩ። አሁን ደግሞ ከመውለዷ በፊት ሰርግ መደገስና ወደኛ ቤተሰብ መቀላቀል አለባት አሉ። ሁሉንም ነገር የሁለቱ ቤተሰቦች ይወስናሉ። እኔ ተገብራለሁ። እየሆነ ያለው እንደዛ ነው። እኔም ሆንኩ ልዕልቷ በሞት የሚያስቀጣ ትልቅ ወንጀል እንደሰራን እያሰብን ስለሆነ በውሳኔያቸው ምንም አይነት አስተያየት እንድንሰጥ አይፈቀድልንም ስል ስላለንበት ሁኔታ ላስረዳው ሞከርኩ። ጓደኛዬ በእኔ ጣጣ እዚህ ነገር ውስጥ የምሬ ከልቤ ነው በቃ ማለት እኔም ይሰማኛል፣ አዝናለሁ በጣም ግን እመንኝ ከልዕልና ጋር እንደዚህ አይነት ነገር እንዳይፈጠር በጣም ጥሬያለሁ። ብዙ ጊዜ አስጠንቅቄያት ነበር። እኔና እሷ ምንም አይነት ወደፊት እንደሌለን 1000 ጊዜ ነው የነገርኳት። ግን ልዕልናን ታውቃታለህ፣ አትሰማም። እርግጥ እኔም ስህተት የለብኝም እያልኩ አይደለም። ቶ ወንድሜ፣ ያው አንዴ የሆነው ሆኗል። ስለመጣ ደስ ብሎኛል። ሚዜዎችን ማሸጋሸግ አለብኝ ማለት አልገባኝም። አንተ አጠገቤ ያለ ሌላ ሰው የመጀመሪያ ሚዜ ማድረግ አልችልም። እኔም በሆን ደስ ይለኛል። ቀድመ ግን ከልዕልና ጋር አውራበት፣ ሊደብራት ይችላል። አይ እንደውም ደስ ነው የሚላት። እንደዛ ነው ይመስል። ግን አንተ ቆይ ምቾት እንዲሰማ በኋላ ስለማገኘት አውራታለሁ። ናተነሰውን ወጣም ብል ይዤው ወጣሁ። ድሮ ወደምናሳልፍበት ካፌ ነው ተያይዘን ነው። ደርሰን በካፌ ተቀመጥን። ስልኬን አወጣሁና ደወልኩላት። ሄሎ ልዕልቷ፣ ተወዳጇ ካፌያችን አወቅሻታ? እዛ ቁጭ ብዬ እየተከስኩልሽ ነው። ሹልክ ብለሽ መተሽ ማኪያቶ ብትጋበዥ ምን ይመስልሻል?
ተው እንጂ አንተ ከ3 ቀን በኋላ የሚሞሸሩ ሙሽሮች ካፌ ቁጭ ብለን ካፌ ስንገባበት ሰው ምን ይለናል? ያለነው እኮ ደብረ ገነት እንጂ አዲስ አበባ አይደለም። እባክሽ 10 ደቂቃ ነው በስልክ የማይነገር የሆነ ማማከርሽ ጉዳይ ስላለ ነው። ዋሻዋት። ወይ ጉድ! እሺ በቃ መጣው፣ ጠብቀኝ። ስልኩ ተዘጋ። ወደ ኬና ዞርኩና አሁን ትመጣለች፣ በቃ እኔ ልሂድ አንተ አውራት ብሎ ከተቀመጠበት ሊነሳ ሞከረ። አይ እኔ እኮ ካንተ ጋር እንድትገናኙ ነው የጠራኋት ኬና፣ አግኛትና አውራት ከዛ ስጨርሱ ደውልልኝ ብዬ ከተቀመጥኩበት ተነሳው። ኬና ማመን አልቻለም። ጓደኛዬ ምን እየሰራ ነው? ይሄ እኮ አስፈላጊ ነገር አይደለም። አውቃለሁ አስፈላጊ አይደለም። ይሄን ግን ልልና በጣም ትፈልጓለች። ያንተን ወደ ደቡብ አፍሪካ መሄድ ስትሰማ በጣም አዝና ነበር። አሁን ስታይ በጣም ደስ ይላታል። ታውቃለህ እኔ ደግሞ የሷ መደሰት ያስደስተኛል ብዬ ጀርባውን በፍቅር ቸብቸብ አደረኩና ጥዬው ወጣው። ያደረኩትም ማድረጌን እኔ እንኳን አላመንኩም። እንዲገናኙ እንኳን አልፈልግም። ግን ደግሞ ልልና ይችን ቅጽበት ከሱ ጋር ለ5 ደቂቃ እንኳን መገናኘቷ ምን ያህል እንደምትፈልገው አውቃለሁ። ሄድኩና ከመንገድ ማዶ የቆመሽ መኪና ውስጥ ገባው። አሻገሬ ካፌውን እያየው ልልና እስክትመጣ መጠበቅ ጀመርኩ። እቅዴ ልክ ልልና ደርሳ ከኬና ጋር ስትገናኝ እኔ መኪናዬን አስነስቼ ወደ ቤት ምሄድ ነበር። ልልና ስትመጣ ከሩቅ ተመለከትኳት። ሰፋ ያለ ፒጃማ ለብሳለች። ሆዷ ገፋ ማለቱ በሩቅ ያስታውቃል። ስትገባ አየሁ። የመኪናውን ሞተር ማስነሳት ነበረብኝ። እኔ ግን ቁልፉን ነቀልኩና ኪሴ ከትቼ ጭራሽ ከመኪና ወረድኩ። ቀጥታ ወደ ካፌው መራመድ ጀመርኩ። ካፌው ስደርስ እነሱ እንዳያዩኝ እየተጠነቀቅኩ በኋላ በኩል ዞርኩና ከጀርባቸው ተቀመጥኩ። በማከላችን በጥንቃቄ የተከረከመ 1 ሜትር ተኩል የሚረዝም የጽድ ተክል አለ። ጆሮዬን ቀስሬ ማዳመጥ ጀመርኩ። የሚያወሩት በደንብ ይሰማል። የሁለቱ ሰዎች ሚስጥር ማድመጥ በጣም ኖር እንደሆነ አውቃለሁ። እንደዚህ ሳደርግ ውዲቷ አያቴ ብታየኝ በመቋሚዋ ግንባሬን ነበር የምትከፍልልኝ። እኔም እንደዚህ ተንሿኮና ተደብቆ ጆሮ መጠባ ሰው አይደለሁም። ግን ይሄ የተለየ ጉዳይ ነው። የልልና ጉዳይ ሲሆን ሁሌ እንደተሳሳትኩና ሁሌ የማይሆን ስራ እንደሰራው ነው። አይገርምህም? መቼም ያለው ብዬ አልጠበቅኩም ነበር ኬን። አዎ አባዬን የግድ መውሰድ ስላለብኝ ለዛ ነው የመጣሁት እንጂ እኔና ልጅ ትዝ ብለን አይደለም ማለት ነው። ለነገሩ ስለኛ ብታስብ ኖሮ በቅድሚያ ስትሄድ ቢያንስ በስልክ ደውለ ሊሄድ ነው ብለህ ትሰናብተኝ ነበር። እባክሽ ይኸውልሽ ልልና ሰርጋችሁ ላይ ልሳተፍ በመምጣቴ እንዲጸጸተኝ አታደርጊ። ምንም አላልኩም እኮ ቀላል ጥያቄ ነው የጠየቅኩ። ደግሞስ አንድ ሰው የፍቅረኛውና የልጁ እናት የውሸት ሰርግ ላይ ለመሳተፍ እንዴት ያስችሏል? መሳይ የኔና ያንተን ኃጢአት ለመሸፈን ምን አይነት መከራ ውስጥ እንደገባ አስተውለሃል? እኔ ትክክለኛ ፍቅረኛው እንዳልሆንኩና በሆዴ ያስኩትም የሱ ልጅ እንዳልሆነ ቢያውቁ ልጁ ለዘላለም ከቤተሰቦቹ እንደሚቆራረጥ አታውቅም? ራሴን በሱ ቦታ አድርጌ ሳስበው እበጅ ነው የሚለኝ ታውቃለህ። ብዙ ሌሊት ስለመሳይ ሳስብ በጣም አፍርና በቃ ብን ብዬ ጠፍቼ እሱንም ከሸክም ልገላገለው ብዬ ሻንጤን አዘጋጅቼ ንጋት ስጠብቅ ቆይና ሲነጋ ደግሞ ፈራለሁ። እርጉዝ ነኝ። ከቤት ተለይቼ ብቻዬን ኖሬ አላቅም። ስራ ሰርቼ የራሴን 10 ብር እንኳን አግኝቼ አላቅም። ታዲያ እንዴት ነው መሆኑ? ያን ፈራና በሻንጤ ከትቼ የነበረው ልብስ አውጥቼ ወደ ቁም ሳጥኔ እመልሳለሁ። 4-5 ቀን እንዲያድርጋለሁ ኬና። ይሄን ታምናለህ? ቆይ አሁን ይሄንን ሁሉ ነገር ለምንድን ነው የምትነግሪኝ? ምን እንድልሽ ነው ልልና? ምን እንዳደርግልሽ ነው የምትፈልጊው? ተጸጽቻለሁ ይቅርታ እንድልሽ ነው። ይሄን ጉዳይ ገና ከመጀመሪያው ሃይ ስኩል እያለን ጀምሮ በተደጋጋሚ ስነግርሽና ሳስረዳሽ ነበር። ነገሮች እንደዚህ እንዳይሆኑ ስለምፈራ ካንቺ ለመራቅና በፍቅር ላለመነካካት ምን ያህል ስጥር እንደነበር መቼም ረስተሽው አትይኝም መቼም። እና አሁን የፈራኋቸው ነገሮች ደርሰው ሁሉም ነገር ውስብስብ ካለ በኋላ እንዴት እንዳደርግ ጠብቀሽ ነበር ሲል በምሬ ሲጠይቃት ይሰማኛል። ቶ ነገሮችን አሁን እየሄዱ ባሉበት መስመር እንዲቀጥሉ እንተዋቸዋለን። እኔና መሳይ ከ3 ቀን በኋላ እንጋባለን። አንተም የመሳይ መጀመሪያ ሚዜ ልትሆን ትችላለህ። በዛ ምንም ቅር አይለኝም። ግን ደግሞ ስለኛ ለመጨረሻ ጊዜ አንድ ነገር ልንገር። ለአንተ ያለኝ ፍቅር መቼም በምንም አይነት ሁኔታ እንደማይጠፋ እርግጠኛ ሁን። ግን አታስብ፣ በልቤ አዳፍነዋለሁ። አንተ ፊት ለፊት ሁለተኛ ፍቅር ስለሚባለው ቃል አላነሳለሁ። ለዚህ ቃል እገባልሃለሁ። አንተም ደግሞ አንድ ነገር ቃል ግባልኝ። ምንድነው? እስኪ ልስማው ሲል ጠየቃት።
እኔም መልሱን ለመስማት ባለሁበት ሆኜ ጆሮዎችን ቀሰርኩ። ልልና የደቂቃዎች ረፍት ወስዳ መናገር ጀመረች። ይኸውልህ ይህን ቀለበት ጣቴ ላይ ካሰርኩ ደቂቃ ጀምሮ በወደ ውስጥ ያስኩት ጽንስ የመሳይ ሆኗል። ስወልድ ወንድም ሆነ ሴት ልጅ በሱ ስም ነው የሚጠራው ብቻ ሳይሆን የሱ ልጅ ነው የሚሆነው። በቃ የሱ ብቻ ሳይሆን አባቱና እናቱ ለልጄ አያት፣ እህቶቹ ለልጄ አክስት ይሆናሉ። ለአያቱ ደግሞ የልጅ ልጅ ልጅ። ይሄ ለተወሰነ ጊዜ የሚሆን አይደለም፣ እስከ ወዲያኛው የማይቀር ነው። በሌላ አገላለጽ የአባትነት መብትን ለዘላለም አጥተዋል ማለት ነው። መቼም ይሆን መቼም ልጄ ብለህ እንዳትጠይቀኝ፣ መጠየቅ ብቻ ሳይሆን ለመጠየቅ ራሱ እንዳታስብ። ይህን ዛሬውኑ ቃል ግባልኝ። ምን አይነት ሰው ነው የሚመስልሽ? መሳይ እንኳ ጓደኛዬ ነው፣ የልጅነት የልብ ጓደኛዬ። ለኛ ያደረገውን ነገር እንዲህ እንደቀላል ነገር ይመስልሻል? አሁን እዚህ ሰርጋችሁ ላይ ለመገኘት የወሰንኩት እንኳ እሱ ላደረገልን ነገር በተግባር አመሰግናለሁ ለማለት ነው። በዚህ ጉዳይ መቼም ጥያቄ ያነሳል ብለሽ እንዳትጠብቂ፣ ምንም ስጋት አይግባሽ። በዚህ ንግግሩ ደስ አለኝ። እንደዛ ከሆነ በቃ ውዲት ዝም ብዬ ስለወጣው ማየት ታስባለች ብላ ከተቀመጠችበት ተነሳች። እንድሸኝሽ ትፈልጊያለሽ? አይ አመሰግናለሁ። በል ሰርጉ ላይ እንገናኝ። ጥሩ። መራመድ ስትጀምር እኔ ተሽሎክልኬ በጀርባ በኩል ካፌውን ለቅቄ ወጣው። እዛ የተንጣለለ ግቢ ውስጥ ሁለት የተንጣለለ ድንኳን ተደኩኗል። ሁለት ሰንጋ ለክርስቲያን ሲጣል፣ አንድ ድንኳን ደግሞ ለሙስሊም ተጣለ። ዘመድ አዝማድ ልጅ አዋቂው ከያለበት ተሰበሰበ። ከ5 ዓመት ያልተለያዩ ለ10 ዓመት ያልተገናኙ ጭራሹንም የማይተዋወቁ ሁሉ በአንድ ከተማ በአንድ ግቢ ውስጥ ተገናኝተዋል። ግቢያችን የዓመት በዓል የባዛር ገበያ መስሏል። እነዚህ ሰዎች በእኔ ሰርግ አሳበው የሀብታቸውን መጠን ለሀገር ሁሉ የማሳወቅ ዘመቻ ላይ ናቸው እንዴ ስል የገዛ ቤተሰቦቼም በውስጤ ማማት ጀመርኩ። ሳሎንና መመገቢያ ክፍሉ በረንዳውም ጭምር በሰው ተሞልቷል። ትላልቆቹ ሰዎች መጠጥ እየመጠጡ እርስ በርስ በወሬ ተጠምደዋል። ወጣቶቹ ደግሞ ይጨፍሩ ነበር። ሙዚቃውም ጮክ ብሎ ከግቢያችን ሞልቶ ተርፏል። በመንደሩ ጠቅላላ እንዲሰማ ተደርጎን የተከፈተው ኩሽናችን መጠጥ በያዙ የበርሜል ድርድር ተሞልቷል። ሳሎን የነበረች አያቴ ፊት ብርሃንና ሙቀት ይረጫል። ቤቱን ለቀኩና ወደ በረንዳ ወጣው። የግቢው የውጭ መብራቶች በሙሉ በርተው ነበር። ሙዚቃውም ከፍተኛ ድምጽ ነበረው። የጣውላ ስሪት ወለሎች በእንቅስቃሴው እየተንቀጠቀጡ ይመስሉ ነበር። ወጣቶች አቅላቸውን አጥተው እየጨፈሩ ነው። አብዛኞቹ እኩያዬ የሆኑ አብሮ አደግ ጓደኞቼ ናቸው። አሁንም እድሜ ከነሱ እኩል ነው። ግን ደግሞ በአንዴ 10 ዓመት እንዳደኩና የታላቃቸው ታላቅ እንደሆንኩ ነው እየተሰማኝ ያለው። ምክንያቱም እያገባው ነው እና ደግሞ በቅርብ ልጅ አባት ልሆን ነው። ታዲያ ይሄ ያላሳደገኝ ምን ያሳድገኛል? ይሄ ያላስረጀኝ ምን ያስረጀኛል? ለተወሰነ ጊዜ ጥግ ያስኩና ወጣቶቹ ሲጨፍሩ አየኋቸው። አይናቸው እያበራ እንቅስቃሴያቸው ፈጣንና ማራኪ ነው። እየተሰማ ያለው ሙዚቃ የሰርግ ነው። በዚህ ምክንያት ጭፈራው እስክታና እንቅጥቅጥ ይበዛዋል። ከዚያም አባቴ በአዳራሹ አጠገብ ባለው ወንበር ላይ ቆሞ አየው። እናቴም ከጎኑ ቆማ ነበር። ከአንድ ወይም ከሁለት ደቂቃ በኋላ የሴት አያቴ መጣችና ተቀላቀለቻቸው። ስለሆነ ነገር እየተወያዩ ይመስላሉ። ዘፈኑ ቀጥሏል። ጭፈራውም ደርቷል። ዝንጀሮ በሞኝ ክምር ይጋባል እንደሚባለው ብዙ ወጣቶች ሴትና ወንድ እየሆኑ በጭፈራው አሳበው እየተሻሹና አንዱ ሌላውን እያሽኮረመመ ይታያል። ሰዓቱ እየገፋ ሲሄድና ትላልቆቹ ሰዎች በድካም ዝለው ወደ ተዘጋጀላቸው ማደሪያ ሲሄዱ ወጣቶቹ የሰርጉን ዘፈን ወደ ፈጣን ሙዚቃ፣ እስክታውን ደግሞ ወደ ዘመናዊ ዳንስ በመቀየር ሁኔታውን በፍላጎታቸው መሰረት ያስኬዱ ጀመር። የተከፈተው ፈጣን ሙዚቃ ስለ ፍቅርና ስለ ሁለት ደስተኛ ጥንድ ልቦች ነው የሚያወራው። አብዛኞቹ ወጣቶች ፊታቸው ያበራል። እናም በግንባራቸውና በአንገታቸው ስር የላብ ጠብታዎች ነበሩ። ማረፍ እንዳለብኝ ተሰማኝ። ነገ አድካሚና አስፈሪ ቀን ነው። ሁሉን ነገር ጣጥዬ ሹልክ ብዬ ወደ መኝታ ክፍል ሄድኩ።
አልጋዬ ላይ ጋደም አልኩ። እንቅልፉን ተውኩና በሐሳብ መባነኔን ቀጠልኩ። ይሄ ሁሉ የሰርግ ጋጋታ ለውሸት ሰርግ መሆኑ ቢታወቅ አሁን ምን ይባላል ብዬ ራሴን ጠይቄ ደነገጥኩ። ይሄ ሰርግ እኮ ለእኔ እውነት ነው። ልልና ሌላ ማንንም ሴት ላፈቅር በማልችልበት ልክ አፈቅራታለሁ። ከሷ ጋር በአንድ ጣሪያ ስር እየኖሩ ጠዋትና ማታ ያን ውብ ጸዳል የሚፈስበትን መልኳን ማየት ለኔ ከምኞቶቼ ሁሉ ቀዳሚው ነበር። አሁን እውን ላደርገው ነው። ይሄ ጋብቻ ቢያንስ እሷ የምተኛበት መኝታ ክፍል ውስጥ የማደር መብት ይሰጠኛል። አካሏን መንካት ባይቻል እንኳ ከሚያፈቅሯት ሴት ጋር አንድ መኝታ ክፍል ውስጥ ማደር መቻል ቀላል ሕይወት ስኬት አይደለም። እኔ እያንዳንዷን ለሷ የምንገባቸውን ቃላቶች ከልቤ አፍልቄና በአእምሮዬ መዝኜ ነው። ቀለበት ሳጠልቅላት ከምሬን ነው። ነገ በጋብቻ ወቅት ምገባላት ቃል ኪዳን መቼም ማላጥፈው ዘመናዊ መሃል ላይ ነው። ይሄ ጋብቻ የውሸት ከሆነ ከልልና ወገን ብቻ ነው ሊሆን የሚችለው። ስለዚህ ሰርጉ ለውሸት የተሰረገ የሚሆነው የልልና እናት የምትሰርገው ሰርግ ነው። ስለዚህ ሰርጉ ለውሸት የተሰረገ የሚሆነው የልልና እናት የምትሰርገው ሰርግ ነው። ስለዚህ እኔ በዚህ ጉዳይ መጨነቅ የለብኝም ብዬ ራሴን አጽናናለሁ። ኬና ለሰርጉ ዝግጅት ሲሯሯጥ ነው ያለው። በፊት ያዘጋጃቸውን ሚዜዎችን ይቅርታ ጠይቄ በማሸጋሸግ አንደኛ ሚዜ አድርጌዋለሁ። ከሚዜዎቹ ጋር የሚመሳሰል ሱፍ ለማግኘት በጣም ተቸግረን ነበር። በስተመጨረሻ ተሳካልን። አሁን ነገ እንዴት እንደሚሆን ለማወቅ ጓጉቻለሁ፣ ፈርቻለሁ። ኬና በዛ መለሎ ቁመና ሙሉ ሰማያዊ ሱፍ ከነጭ ሸሚዝና ከቀይ ክራቫት ጋር በውበት ደምቆ የኔ የመጀመሪያ ሚዜ ሆኖ ስታየው ምን ይሰማታል? ልቧ እንዴት ነው የሚሰነጣጠቀው? እኔስ የኔ ሙሽራ ሆና ሳለ በመሃል እየሰረቀች እሱን ስታየው በኔ ቦታ እሱ ቢሆን እየተመኘችና እየቃተተች እንደሆነ ሳውቅ ምን ይሰማኛል? እናም ድንገት ሰርጉ መሃል አጋቢው ቃል ኪዳን ሊያግባባን ሲሞክር ድንገት አእምሯን አዳልጧት አይ ይሄን ጋብቻ አልፈልግም፣ ያረገዝኩት ልጅም የመሳይ አይደለም፣ እኔም አፈቅረው ማግባትም የምፈልገው አንደኛ ሚዜውን ነው ብትል ምን ይፈጠራል? አባቴ ልብ ድካም ይዞት ወደ ኋላ ሲወድቅ፣ አያቴ መቆም አቅቷት ስትንገዳገድ፣ ሰዎች ተረባርበው ከመውደቅ ሲያድኗት፣ እናቴ ሁለቱን እጆቿን ጭንቅላቷ ላይ አርጋ ኡኡ ተዋረድኩ እያለች ስትጮህ፣ ሙሉ ድንኳን ውስጥ ያሉ የከተማው ነዋሪዎች ሲያንሾካሹቁና ሲያጉረመርሙ በተሰቀለው እንኳን እውነት ሆኖ እንዲሁ በሀሳብ ደረጃ ራሱ ለእናንተ እየነገርኳችሁ ዝግንን አለኝ። ይህን ሁሉ ነገር ቀድሜ ባስብ ኖሮ ለልልና ተመሳሳዩን ቃል ገባላት ነበር ወይ ብዬ ሳስብ መልሱ ቀላል አልነበረም። ከምሽቱ 7 ሰዓት ነው። አሁን ያለሁት አዲስ አበባ ነው። 3ኛ ፎቅ ላይ ባለው የዶርሚ አልጋዬ ላይ ጋደም ብዬ በመስኮት አሻግሬ ሰማዩን እያየሁ ነው። ሰማዩ ላይ ግማሽ ጨረቃ እየታየችኝ ነው። ዙሪያውን ፍንጥርጥር ብለው የተበታተኑ ከዋክብቶችም እየተመለከትኩ ነው። ተፈጥሮ ውብ ነች፣ ህይወት ግን ፈታኝ ነች። ልክ የዛሬ 15 ቀን ሙሽራ ነበርኩ። በከተማው እስከ ዛሬም እየተወራለት ያለ ድል ያለ ሰርግ ነበር። እንደፈራሁት ምንም የከፋ ነገር ሳይከሰት በሰላም ጥንቅቅ ብሎ ያለቀ ሰርግ ነበር። ልልናን ልክ ገበያ መሃል ተጠምዶ ሪሞቱ አልቃይዳ እጅ እንዳለ ቦምብ ነበር በስጋት ስጠብቃት ያልኩት። ግን ከግምቴ በጣም በተቃራኒ በጣም ተረጋግታ እንደማንኛውም ሙሽራ ጥንቁቅና ቁጥብ ሆና ሰርጉ ተገባደደ። በዚህ በጣም ደስተኛ ነበርኩ። ምክንያቱም በእኔ አደገኛ ውሳኔ ምክንያት ቤተሰቦቼ ለዘላለም አንገታቸውን የሚደፉበትና ልባቸው የሚሰበርበት ነገር ሊከሰት የሚችልበት እድል ነበር። ግን እግዚአብሔር እንድጋለጥ አላረገኝም። ኬና በማግስቱ ሰኞ 6 ሰዓት ድረስ ብቻ ነበር አብሮ መቆየት የቻለው። እነ ልልና ቤት የተጠራነውን መልስ እንኳ መታደም አልቻለም። በማግስቱ አባቱን ይዞ ወደ ደቡብ አፍሪካ መብረር ስላለበት ተሰናብቶን ሄደ። ልልናን የተሰናበተበት መንገድ እኔን ከተሰናበተበት መንገድ የተለየ አይደለም። እሷም የተሰናበተችው ልክ እኔ እንደተሰናበትኩት ነው። የወዳጅ መሰናበት፣ የጓደኛ መሰናበት። ከዛ በኋላ መኝታ ክፍላችን ገብታ በራፉን በላዩ ላይ ዘግታ ለሰዓታት እንዳለቀሰች እርግጠኛ ነኝ።
እና ምናልባት እስከዛሬ ብቻዋን ስትሆን እንደምታለቅሰው አስባለሁ። ግን ይህን ጉዳይ አንስቼ ከሷ ጋር ማውራት አልችልም። ምን እንደሚሰማት መጠየቅና በብስጭቷ መጠን ላጽናናት አልችልም። ለዚህ ነው የብቻዋ ሐዘን እንዲሆን የተውኩላት። እንደዚህ ያደረኩት ሳታሳዝነኝ ቀርታ ሳይሆን በተሻለ ቁስሏ ሊሽርላት የሚችለው በዛ መንገድ ነው ብዬ ስለገመትኩ ነው። አሁን ሙሽራዬን ለእናቴና ለአያቴ አስረክቤ ወደ ትምህርቴ ተመልሻለሁ። እሷ ቀደም ብላ ዊዝድሮዋል ስለሞላች ወደ ካምፓስ መመለስ አይጠበቅባትም። ልጆች ወልዳ የተወሰኑ ወራት ካጠባች በኋላ በሚቀጥለው ዓመት ነው ልጇን ለእናቴ አስረክባ ያቋረጠችውን ትምህርት ለመቀጠል ወደ አዳማ የምትሄደው። የተነጋገርነው እንደዛ ነው። በነገራችን ላይ በቀደም የወሊድ ክትትል ስለነበራት ተከትያት ሄጄ ነበር። አልትራሳውንድ ስትነሳ እንደ ማንኛውም ባል እጇን ይዤ ስሯ ቆሜ ነበር። እንኳን ደስ አላችሁ ልጃችሁ ፍጹም ጤነኛ ሴት ልጅ ነች ብላ ዶክተሯ ስታበስረን ልክ እንደ እናትየው በደስታ ደምቄ ነበር። የልብ ምቷን ስታሰማን ውስጤንም ማላቀው ስሜት ሲያናውጠው ነበር። አሁንም ኪሴ ውስጥ ዶክተሯ የሰጠችኝ የጽንሱ ፎቶ አለ። ለምንድነው ይቺ ልጅ የገዛ ልጅ መስላ የምትሰማኝ? ምንም የማውቀው ነገር የለም። የዚህን ያህልስ ለልጅ ፍቅር ነበረኝ? አስቤበት አላውቅም። በጣም ከመፍራት የተነሳ ሰውነቴ እየተንቀጠቀጠ ነው። በትራንስፖርት መኪና ከአዲስ አበባ ወደ ደብረ ገነት እየሄድኩ ነው። የትራንስፖርት መኪና እንዲቀርፋፋ መሆኑን ዛሬ ነው የተረዳሁት። ቀልቤ ሁሉ ያለው ልዕልና ጋ ነው። ከአንድ ሰዓት በፊት ነበር እናቴ ደውላ ልዕልና ምጧ መጥቶ ለመውለድ ወደ ሆስፒታል ይዟት እየሄዱ እንደሆነ የነገረችኝ። ከዛ ወዲያው ነበር ከካምፓስ ወደ ቃሊቲ መናኸሪያ ሄድኩት። የአንድ ሰዓት ተኩል መንገዱ ዓመት ከመንፈቅ የፈጀብኝ ነው የመሰለኝ። ደብረ ገነት እንደደረስኩ ሹፌራችን መኪና ይዞ መናኸሪያ እንዲጠብቀን ነግሬው ስለነበር እንደደረስኩ ቁልፉን ተቀበልኩና መኪናውን እያሽከረከርኩ ወደ ሆስፒታል አመራው። ስደርስ እናቴ ወገቧን በነጠሏ አስራ የወሊድ ክፍሉ በረንዳ ላይ ትንጎራደዳለች። የልዕልና እናት ግድግዳውን ተደግፎ ካለ አግዳሚ ወንበር ላይ ቁጭ ብላ እየቆዘመች ነው። በግራና በቀኟ ከ7 በላይ በሚሆኑ የሰፈር ሴቶች ተከባለች። አያቴ ከሌሎች ነጠል ብሎ ካለ አግዳሚ ወንበር ላይ ተቀምጣ ወደ ወለሉ አንገቷን አቀርቅራ በእጇ የያዘችውን መቁጠሪያ እያንቀጫቀጨች በመጸለይ ላይ ነች። አባቴ ከሁለት ጓደኞቹ ጋር ከሴቶቹ በግምት 100 ሜትር ያህል ራቅ ብለው ይታየኛል። ቀጥታ ወደ እናቴ ሄድኩና ክንዷን ያስኳት። ዞር ስትል እኔን መሆኔን ስታይ ተጠመጠመችብኝና ልጄ መጣ፣ እንኳን በሰላም መጣ። እማዬ ልዕልና እንዴት ነች? አልወለደችም? ልጄ አልወለደችም። በጣም ጨንቆናል። ምጡን መቋቋም ስላቃታት በቀዶ ጥገና ሊያዋልዷት እንደሆነ ነግረውን ነበር፣ ግን ገብተው ተቀረቀሩ። በጣም ጨንቆናል ብላ የሁሉንም ስሜት ነገረችኝ። የሷን ተውኩና አባቴ ወዳለበት ተንደረደርኩ። ስሩ ስደርስ እቅፍ ውስጥ አስገብቶኝ ጭምቅ አርጎ አቀፈኝ። እንደዛ በማድረጉ ደስ የሚል በመጠኑም ቢሆን የሚያረጋጋ ስሜት ተሰማኝ። ከእቅፍ ወጣውና አባዬ የምታውቃቸው ዶክተሮች አሉ አይደል? ስለ ልዕልና ጠይቃቸው እባክህ። ልጄ ተረጋጋ። አሁን ከ2 ደቂቃ በፊት ነው የጠየኳቸው። ስለ ሁሉም ነገር በጥሩ ሁኔታ እየሄደ ስለሆነ በጥቂት ደቂቃ ውስጥ የልጅን ድምጽ ትሰማለህ ብሎ ሊያበረታታኝ ሞከረ። ሁሉ ጊዜ አባቴ አይዞ ካለኝ ወዲያው ነው የምረጋጋው። በልዕልና ጉዳይ ግን እርግጠኛ መሆን አልቻልኩም። እውነት ነው አባዬ እርግጠኛ ነህ ስል ጠየቅኩት። ምን ነካ ልጄ? እያወራን ያለነው እኮ ስለ ልጄ ነው። ይቅርታ አባዬ ስለጨነቀኝ ነው። እሺ በቃ መጣሁ ብዬ አባቴን ተውኩና ወደ ሴቶቹ ስመለስ የሰፈር ሴቶች ቀበቶን ፍታ ብለው ተረባረቡብኝ። ግራ ገባኝ። ይህም ቀበቶ መፍታት እያልኩ ሳሰላስል የማዋለጃ ክፍሉ በር ተከፈተ። የቆመውም የተቀመጠውም ግር ብሎ ዶክተሩን ከበበ። እንኳን ደስ አላችሁ፣ ልዕልና ቆንጆና ጤነኛ ልጅ በሰላም ተገላግላለች ብሎ ሲያውጅ ሴቶቹ በእልልታ አደመቁት። አያቴ ካቀረቀረችበት ቀና ብላ አይኖቿን ወደ ሰማይ በማንጋጠጥ ለአምላኳ ምስጋና አቀረበች። የኔና የልዕልና እናት ተቃቅፈው የደስታ እንባ አነቡ። ዶክተር አሁን ልናያት እንችላለን ስል ጥያቄን አስከተልኩ። አሁን ክፍል ሊቀይሩላችሁ ነው፣ ከ30 ደቂቃ በኋላ ነርሷ ታስገባችኋለች አለና በማዕከላችን ሰንጥቆ ሄደ። ከደቂቃዎች ጥበቃ በኋላ ነርሷ ፈቅዳልን። ቀድሜ የገባሁት እኔ ነኝ።
ልልና በጣም ደክማና ዝላ ጭልጥ ያለ እንቅልፍ ወስዷታል። ቀስ እያልኩ ድምፅ እንዳላሰማ እየተጠነቀቅኩ ተጠጋኋት። ለዓመታት እሷ ስተተኛ ማየትና ውበቷን ማድነቅ እንዲሁም በፍቅሯ መቅለጥ በጣም ወዶ ተግባር ነው። አሁንም እያደረግኩ ያለሁት ይህንን ነው። ድንገት ግን ያልተለመደ አይነት ድምፅ ሰማሁ። ድምፁን ተከትዬ ዞር ስል ከልዕልና ትንሽ ፈቅ ብላ አንድ በጣም ትንሽዬ ቆንጆ መልአክ የመሰለች ልጅ አየሁ። ወዲያው ልቤም ነፍሴም ላይ ማረፈች። ከረጅም ዓመታት በፊት እናቷን ለመጀመሪያ ጊዜ ባየኋት ቀን እንዲሁ ነበር ልቤ ስንጥቅ ያለው። ደግሞም ፈገግቷ እንዴት ደስ ይላል! ኮርኒሱ ላይ የተለጠፈ ወይንም አየር ላይ ያለ የሆነ ሰው እያናገራት የምትስቅ ትመስላለች። የኔ ውድ፣ የኔ ጣፋጭ፣ አባትሽ በጣም ይወድሻል ብዬ በጣቴ ጉንጯን ነካ አድርጌ ልወጣ ስዞር መሳይ የሚል ጥሪ ሰማሁ። ልልና ነበረች። ወዲያው ዞር አልኩና ወይ ውዴ ቀሰቀስኩሽ ብዬ ወደ ራሷ ተጠጋው። አይ በራሴን የተነሳሁት አለች። ተጠጓትና ግንባሯን ስሜ ልልቷ በሰላም ስለተገላገልሽ በጣም ደስ ብሎኛል። አመሰግናለሁ። ደግሞ ልጃችን በጣም ቆንጅዬ ነች። አዎ ቆንጅዬ ነች። እሺ በቃ ሁሉም ሊያይሽ እየጠበቀ ስለሆነ ቦታ ልልቀቅ ብዬ ወደ ውጪ ስራመድ መሳይ ብላ በድጋሚ ጠራችኝ። ወደ እሷ ዞርኩና አቤት። ለልጃችን ስም አውጣላት። ያልጠበቁትን ትዕዛዝ ነው ያዘዘችኝ። እኔ ነው ማውጣት ያለብኝ? አዎ ለሷ ስም የማውጣቱ መብት ያንተ ነው፣ ያንተ ብቻ ስትለኝ በእጅጉ ተደሰትኩ። በዚህ ልክ ልጅ እንደምወድ አላውቅም ነበር ወይስ የልዕልና ልጅ ስለሆነች ነው? ለማንኛውም ሐሳቤን ሰበሰብኩና እሺ እንደዛ ከሆነ ኤዶም ብያታለሁ አልኳት። አስቤበት ሳይሆን ድንገት አፌ ላይ መጣልኝን የሴት ስም ነው የነገርኳት። እናም ደግሞ ልዕልና በሚገርም ሁኔታ ስሙን ወደደችው። ኤዶም ጥሩ ስም ነው አለችኝ። ደስ አለኝ። እሺ በቃ አመሰግናለሁ ብያት ወጣሁ። ከዛም እማዬ፣ የሷ እናት እንዲሁም አያቴ አንድ ላይ ሆነው ወደ ውስጥ ገቡ። ከሰዓት ልዕልናና አዲሷን ልጃችንን ከሆስፒታል አስወጥተን ወደ ቤት ወሰድናቸው። ቤት እህቶቼ ድግስ ደግሰው ነበር የጠበቁ። ወደ ቤታችን አዲስ ትንሽዬ መልአክ ስለመጣች ሁሉም ፈንጥዘዋል። አባቴ ሳይቀር የልጅ ልጁን ለማቀፍ ፈልጎ ከእናቴ ጋር ሲጨቃጨቅ ማየት በጣም አስደናቂ ነገር ነው። ይቺ ትንሽዬ መልአክ በቤታችን ሳቅና ደስታ እንዲጨምር አደረገች። እቤት ነው ያለሁት። ትምህርቱ ትንፋሽ የሚያሳጣ ቢሆንም ኤዶም ስለምትናፈቀኝ ቅዳሜና እሁድን እየጠበቅኩ በወር ሁለቴም አንዴም ሶስቴም እመጣለሁ። ይገርማል። ልጄ ኤዶም አሁን 10 ወር ሆኗታል። ቀናት አልፎ ሳምንታት ሲጨመሩ የሆነ ለውጥ ታሳያለች። በመጀመሪያ በዳዴ ከቦታ ቦታ መንቀሳቀሷ ነበር የሚያስፈነጥዘን። ከዛ ወንበርና የጠረጴዛ እግር ይዛ መቆም ጀመረች። ሰሞኑን ደግሞ መሃል ወለል ላይ ተቆምና 2 እርምጃ ተራምዳ ትወርቃለች። እሷ ለመራመድ የምታደርገው ጥረት ለኛ የሳቅና የደስታችን ምንጭ ነው። አሁን አቅፊያት ሳሎን ቁጭ ብያለሁ። እናቷ ከፊት ለፊት አለች። ድንገት ከኤዶም አንደበት አንድ ገራሚ ቃል ወጣ። አዎ በትክክል ሰምቻታለሁ፣ ግን ደግሞ እርግጠኛ መሆን አልቻልኩም። አንተ አባለች እኮ ልጅ መናገር ልትጀምር ነው። እናቴ እየፈነጠዘች የሰማሁትን ነገር አረጋገጠችልኝ። እማዬ ሰምቻታለሁ እኮ አባለች አይደል? ኤዶምን አገላብጬ ሳምኳትና በአንድ እጄ እሷ እንዳቀፍኩ በሌላ እጄ ስልኬን ከኪሴ ያወጣውና ልዕልና ጋር ደወልኩ። ከብዙ ጥሪ በኋላ ተነሳ። ሄሎ ልዕልና፣ እንዴት ነሽ? ባጭሩ ደህና ነኝ አለችኝ። አንድ አስደሳች ነገር ልነግርሽ ነው የደወልኩት። ምንም ጉጉት በማይታይበት ስሜት ምንድነው ንገረኝ ስትል ጠየቀችኝ። ኤዶም አባዬ ብላ ጠራችኝ። ብታይ በጣም ነው ደስ ያለኝ ስል ፈንጠዛው ውስጥ ሆኜ ነገርኳት።
እንኳን ደስ አለ በቃቸው፣ ከዚህ በላይ ላወራ አልችልም ብላ ዘጋችብኝ። ጆሮዬ ላይ ጭው አለብኝ። ስሜቴን እናቴ እንዳታውቅ እንደምንም ፊቴ ላይ የነበረውን ፈገግታ እንዳይጠፋ ታገልኩ። እናቴ ስትከታተለኝ ኖሮ ልጄ ሰላም ነህ አይደል? ሰላም ነኝማ። ክላስ እየገባች ስለሆነ ከዚህ በላይ ልታናገረኝ አልቻለችም። ስወጣ እደውልልሃለሁ ብላኛለች። ዋሻት። ካልክሽ ልጄ ይሁን አለችኝ። የተናገርኳት ግን እንዳልተዋጠላት ከሁኔታው ያስታውቅ ነበር። እማዬ እየረፈደብን ነው፣ ሞግዚቷ ተዘጋጅታ አልጨረሰችም እንዴ ስል ጠየቅኩ። እሷ እኮ ምን አይሞላላትም፣ ቆይ እስኪ ልያት። ከመቀመጫዋ ስትነሳ ሞግዚቷ በትንሽ ሻንጣ የዶምን ልብስ፣ ዳይፐርና አስፈላጊ ቁሳቁሶች፣ በሌላ እጇ ደግሞ መታዘያዋን ይዛ መጣች። ቀጥታ ሳሎኑን ለቀቅንና መኪናው ወደ ቆመበት ሄድን። እናቴ መኪናው ድረስ ሸኝታን ኤዶምን ደጋግማ ስማ ተመለሰች። ቀጥታ መኪናውን እያሽከረከርን ወደ ብርቅቷ አመራን። መንገድ ላይ ያለው እጆችን መሪ ላይ አድርጌ እያሽከረከርኩ እንኳን ማሰበው ስለ ልዕልና ነው። ልዕልና ኤዶምን ጡቷን ያጠባቻት ለ5 ወራት ብቻ ነው። ልጇን ለእናቴ አስረክባ ወደ ካምፓስ ከተመለሰች 4 ወር ሊሆናት ነው። ወደ ካምፓስ መመለሷ መጀመሪያም የተስማማንበትና ሁላችንም የምንፈልገው ስለሆነ ደስተኞች ነበርን። ካምፓስ ከገባን በኋላ ግን ልጇን ለማየት እንኳን ከሁለቴ በላይ አልመጣችም። ከኔ ጋርማ አንዴ ብቻ ነው የተገናኘ ነው። ለዛውም በራሴ ፈቃድ አዳማ ሄጄ ያገኘኋት እኔ ነኝ። እኔም ማውቀው የእናቱ ድንስፍስፍ የአባት አንጀት ደግሞ ደንዳና እንደሆነ ነው። የሷ ግን የሚገርም ነው። ሌላው ሰው ይቀር አባቴ እንኳን ታዝቧት እናንተ ልጆች ሰላም ናችሁ ግን እንደው በመሃላችሁ ችግር የለም ብሎ ጠይቆኝ ያውቃል። አንተን ማየት ባትፈልግ እንጂ በልጇ ጨክና አይደለም ማትመጣው ለማለት ፈልጎ እንደሆነ ገብቶኛል። ግን እንዳልገባው ሰው ሆኜ ለምን መምጣት እንዳልቻለች የፈጠራ ታሪክ ደርድሬ ላሳምነው ሞከርኩ። ደግሞ እኮ የሚገርመው አለመምጣቱ አይደለም፣ ስልክ እንኳን የምትደውለው በሳምንት አንድ ቀን እሁድን ጠብቃ ነው። አንድ ቀን እንደ ቀልድም እንደ ምክርም አድርጌ ለምን ቢያንስ በሁለት ቀን አንዴም ቢሆን እንኳን ስልክ አትደውይላቸውም ብያት ነበር። አብረን ላንዘልቅ አጉል መቀራረብና ያልሆነ ነገር ማስለመር ጥሩ ስላልሆነ ነው የሚል አስደንጋጭ መልስ ነበር የሰጠችኝ። በመልሷ ደንግጬ ነበር። ምን ማለት ነው ደግሞ? ያው መቼስ ሚስቴ ሆና ወደ ቤቴ ትመለሳለች ብላ ጠብቅም አይደል? ልክ ትምህርቴን ጨርሼ እንደተመረኩ ሌላ ቦታ ስራ ይዛለሁ። ወዲያው የሆነ ሰበብ ፈጥረን እንዳልተስማማ እናሳምናቸውና እንፋታለን። ከዛ በኋላ ሁለታችንም በየራሳችን ህይወት መንገድ እንጓዛለን ብላ ክው አደረገች። ከዛን ቀን ወዲህ ስለዚህ ጉዳይ አንስቼባት አላውቅም። አያቴ ቤት ደርሰን መኪናዬን ወደ ግቢ ውስጥ አስገብቼ አቆምኩና ከመኪናዬ ስወርድ አያቴ ከበረንዳ ላይ በፈገግታ ታጅባ ወደ እኔ መራመድ ጀመረች። ከዛም ሞግዚቷ ኤዶምን ይዛ ከመኪና ወረደች። ወደ እኔ አቅጣጫ እየመጣች የነበረችው አያቴ ከመቅጽበት ሐሳቧን ቀይራ ወደ ሞግዚቷ ሄደችና ኤዶምን ተቀብላ አገላብጣ እየሳመች ይዛት ወደ ቤት መራመድ ጀመረች። እንደ አያቴ ሰላም እንኳን አትይኝም እንዴ ብዬ ቅሬታ የማሰማት ያልቀረም ቆፍጣናው አያቴ እርምጃዋን ሳታቋርጥ ሰላም ነህ አባትየው በላኝ ወደ ሳሎን ገባች። እየተነጫነሽኩ ተከተልኳት። እስከ 12 ሰዓት ከአያቴና ከልጄ ጋር ስንስቅ፣ ስንጫወት፣ ስንበላ፣ ስንጠጣ በደስታ አሳለፈን። አያቴ በቃ አሁን ሳይመሽ እንሂድ ብዬ ከተቀመጥኩበት ተነሳው። ምን ነው አታድርምና ጠዋት አትሄድም ወይ? አይ ጠዋት 2 ሰዓት ከመሆኑ በፊት ካምፓስ መገኘት አለብኝ፣ እዚህ ካደርኩ ይረፍድብኛል ስል ነው የመለስኩላት። እንግዲያው ቆንጆ ጭኮ ተሰርቶልሃል፣ እሱን ይዘህ ሂድ። አያቴ ጭኮ ተሰራልኝ? ባለፈውም የተሰራልኝ እንኳን አልጨረስኩትም። እንደዛ ከሆነማ እሺ ይቅርብህ። አይ ቆይ አይሆንም ይዤ እሄዳለሁ። በይ ተነሽ፣ የኤዶምን ዳይፐር ቀይሪላት፣ አዘጋጃት፣ ከዛ እንሄዳለን አልኳት ሞግዚቷን። ወዲያው አያቴ ጣልቃ ገባች። አይ እነሱ አይሄዱ፣ ሳምንቱን እዚሁ ነው የሚያሳልፉት። ኧረ እማዬ ትገርነናለች አያቴ። እና ታዲያ እኔስ አልገልህም? ይልቅ ሳይመሽብህ ተነስና ሂድ አለች። አንዴ ከወሰነች ሐሳቧን በቀላሉ እንደማትቀይር ስለማውቅ ሁሉንም ተሰናበትኳቸውና የተዘጋጀልኝን ጭኮ ይዤ ብቻዬን ወደ ደብረ ገነት ተመለስኩ።